ጴንጤማ ለኔ ጠላት አገር ከርተዋል፣ አገር ሻጮች ናቸው፣ እግዚአብሔር የለም የሚል ነገር ተፈጠረ ማለት ነው። በአእምሮ ካድሬነት መጣው ማለት ነው። አለቃ ታይፕ ኪፐራችን ጴንጤ ሆነ ተባለ። በጦርም በመጥረቢያ ልጆቹ ፊት ሚስቱ ፊት ገደሉ። በጣም መጣላቸው ማለት ነው። በዚህ ውስጥ ያለው እንግዲህ እነሱን ለመከታተል መልካው ከተማ ውስጥ እዛ ሄድኩ ማለት ነው። ለምን አለ የሚርኩት ላሳደዳቸው እነሱ የሚናገሩት መልካም ነው፣ እኔ ግን አጣመመዋለሁ። ጠማማን የሚያቀና የእስራኤል ቅዱስ እግዚአብሔር ግን አገኘኝ ማለት ነው። ከዛሽ ቀን ጀምሮ አእምሮ የተከፈተ ሰሜንን አየሁት፣ ውድቀታችን አየሁት፣ የሃይማኖታችን ካባ መልበስ አየሁት፣ ወደ ሞት የሚሄደውን ህዝብ አየሁት፣ ባህላችን አየሁት፣ ተስካሩን አየሁት፣ ፍታቱን አየሁት፣ ልቅሶን አየሁት። በከንቱ የሚባክን ነገር እንዳለሳ እግዚአብሔር ሆይ ወደ ሀገር የመለሰኝና ለአገልግል አገር ሁሉ በአንድ ጊዜ ጴንጤ መሆን አለበት ብዬ ነው ያመንኩት። ሰሜን ለመታሰርም ለመሞትም መንግስት ደግሞ የሲአይኤ ወኪል ነው። ጽድቅን የሚራበው ይወድሃል። አሁን ወይኔ ቤት ልልክህ ነው አለኝ። ደስ እያለኝ እንዴት በጣም ደስ የሚለኝ እግዚአብሔር ሲፈቅድ አይደል ደስ ነው የሚለኝ ስለው ወህኒ ቤት ይውረድ ተባለ። ደብረ ማርቆስ ደግሞ ማረሚያ ቤቱ ላይ ደግሞ ፈነዳ። የማረሚያ ቤትን ደግሞ ሰዎች ጌታ ማረከ። የድሮ ክርስቲያንና ብዙ ብሎ ያለፈው ይሄ እኔ ብቻ አይደለም፣ የብዙ ክርስቲያን አይናቸውን ያጠሩ ብራቸውን ተቆርጦ ግን ደስ የሚለው ነገር በዚህ ሁሉ ወንጌል ያደርጋል። ሄደ፣ አሸነፈ። ስለዚህ ዛሬ በሰሜን ምድር ላይ የገሃነም ደጆች የማይቋቋሙት ቤተክርስቲያን አለ። እኔ እንዳለ ገበየሁ እባላለሁ። የተወለድኩት ምስራቅ ጎጃም ደጀን ወረዳ ገጠር ቦታ ነው። ግን ያቺ ገጠር ቦታ ስትባል ዝም ብሎ ገጠር ሳይሆን በጣም ደስ የሚል በዛ ወራት ላይ ባዝመራ በእህል ማለት ነው ምንም የማይበቅልበት የሌለ ሀገር እና መስከረም ጥቅምትን ስናስበው እጅግ ደስ የሚያሰኝ ሳናቀውም ቢሆን እግዚአብሔርን የእጅ ስራዎች የምናደንቅበት እዛሽ ገጠር ላይ የተወለድኩት። አሁን የምኖረው በባህር ዳር ከተማ ነው እና እኔ የመሰረተ ክርስቶስ ቤተክርስቲያን በሰሜን ምድር ላይ የመጀመሪያ እንደሚሰናይም እንዳማኝም ሆኜ የተላኩ ሰው ነኝ። ስለዚህ ከዛን ጊዜ ጀምሮ በሰሜን ነው የምኖረው እና በሰሜን ላሉት ቤተክርስቲያናት መመስረት ከሌሎች ወንድሞቼና እህቶቼ ጋር በመሆን እንግዲህ ትልቁን ድርሻ የተወጣሁ እዛለሁ። አሁንም በዛው በሰሜን ምድር ላይ ያገለግላለሁ። አገልጋይ ነኝ ማለት ነው። ኦኬ ጌታን እንዴት እንዳገኘው እሱ አገኘኝ፣ በእውነት አገኘኝ። ሰሜን ምድር ላይ እኔ ጌታን ላገኘው አልችልም እሱ ካልመጣ በስተቀር እና ጌታን ያገኘኝ ቅድም እንዳልኩት እንግዲህ አስተዳደጋችን መጀመሪያ ቄስ ትምህርት ቤት ገባን። ከቄስ ትምህርት ቤት ወደ አስኳላ ትምህርት ቤት አስኳላ ነው የሚባለው ያኔ አስኳላ ትምህርት ቤት ገባን። አስኳላ ትምህርት ቤት ስገባ በጣም ይገርም ነው። ማንበብ እችላለሁ፣ መጻፍ ግን አልችልም። ቄስ ትምህርት ቤት ስለተማርኩ ማለት ነው እና ዜሮን ለመጻፍ የወሰደብኝ 45 ደቂቃ ነው እና ደግሞ ኤክስ አገኘው። እንዲህ አይነት ሰው ጌታ መቼም አያገኝም እሱ ጌታ ካልመጣ አይደል እና ኤኒዌይስ ትምህርት ቤት ገባን። ከትምህርት ቤት አንደኛ ደረጃ ጨረስን። ሩቅ ነው የምንማረው፣ የተመላለስን ነው የምንማረው፣ ገጠር ነው እና ትምህርት ቤት ወደ ተከፈተበት 2 ሰዓት መንገድ ደርሶ መልስ 4 ሰዓት እንጓዛለን ማለት ነው እና አንደኛ ደረጃ ትምህርት ቤት ጨርሰን ወደ ሁለተኛ ደረጃ ትምህርት ቤት ስንገባ ያው ቢቸና የሚባል ሀገር አለ፣ ምናልባት ሰምታችሁ ከሆነ ቢቸና ወራጃ እና እዛ ትምህርት ቤት ስገባ የአብዮት ዘመን ስለነበረ ወዲያውኑ አብዮተኞቹ አእምሮዬን በሙሉ ወሰዱትና እግዚአብሔር የለም የሚል ነገር ተፈጠረ ማለት ነው በአእምሮዬ። ለ3 ዓመት እግዚአብሔር የለም በሚል በጣም ጠንክሬ አስተማርኩ ማለት ነው ጓደኞቼን፣ በአካባቢ የማገኘውን ሰው ሁሉ እና የኔውስ ይሄውንና ከቤተሰቦቼ ጋር ችግር ተፈጠረ።
ጎረመስኩ ነኝ እና ስጎረምስ ከሱቅም እየሰረኩ አስቸገርኩ ማለት ነው። እና ደግሞ እየጠፋሁ መሄድ አበዛሁ እና ጠፍቼም ሲሄድ ደብረ ማርቆስም ስደርስ ታሰርኩ። ብዙ ነገር መሆን ጀመረ። ኤኒዌይስ ወደ ቤት ተመለስኩ። ተገኘሁ ተፈልጌ ተገኘሁ። ከእስር ቤት ተገኘሁ። ዘመዶች አስፈቱኝና ወደ ቤት ወሰዱኝ። ቤት ግን አልተመቸኝም እና ሌላ ሀገር ቀይሬ ሄድኩ። እዛም አልተመቸኝም እና ኮሚኒስቶቹ በጣም ተጽዕኖ አደረጉብኝ። እጅግ በጣም ኮሚኒስቶቹ ስልህ በዛ ዘመን ብዙ አይነት ድርጅት አለ እንዳሁኑ ማለት ነው። ከደርግ ጋር የሚቃወሙ ብዙ ድርጅቶች አሉ። እነሱ እርስ በርሳቸው ስለማይመቻቹ እኔን እንደ ወርቅ አደረጉኝ። ትምህርት ቤት ውስጥ ካስተማሩ ደብተሬን ሰረቁት ባጭር ቃል እንዳላጠና ማለት ነው። እና 9ኛ ክፍል ወደኩ። 9ኛ ክፍል ስወርቅ ትምህርት አቅቶኝ ሳይሆን የወደኩት ስለተዘረፍኩ ነው እና ስለተናደድኩ ትምህርት መቀጠል አልፈለኩም። ስለዚህ አጎቴ ጋር ሌላ ሀገር ባሶሌ በኔጁ የሚባል ሀገር አለ። እዛ አባቴ ሀገር ነው። ሱቅ አለው። እዛ እየሰራሁ እዛ ደግሞ ሰካራም ሆንኩ። በጣም ሰካራም ሆንኩ እና ጠጭ ሆንኩ። ዘንድ ኦፍ ዘ ዴይ ከአጎቴ ጋር ስጣላ ራሴን መግደል ፈለግኩና ሞከርኩ። እግዚአብሔር እንግዲህ ያተረፈኝ ዓላማ ስለነበረው እንደገና ደግሞ ሌላ ቀን እንደዚሁ ሰክሬ ገበያ ላይ እናቴ ሞተች ብዬ ደግሞ እንደገና ሌላ ረብሻ ጀመርኩ እና ፖሊስ ያዘኝ። እንደገና ደግሞ ተደበደብኩ። በዚህ ሰዓት ግራ ሲገባኝ ካጎቴም ወጣሁ። ትምህርት አቋርጫለሁ። ስለዚህ ትልቅ ወንድም ነበረኝ። አሁን ወደ ጌታ ሄዷል። በጌታ ሆኖ ወደ ጌታ ሄዷል። አስጨንቅ ይባላል እና እሱ ወደዚህ ወደ ሐረር መልካሴት የሚባል ሀገር አለ። አሁን አፋር ሆኗል። ያኔ በምዕራቡ ሐረርጌ ስር ነበር የሚታወቀው። እዛ የመንገድ ስራ ድርጅት ይሰራል እና ለቤተሰብ የጻፋት አንድ ፖስታ አለች። ኤሮግራም ትባላለች። ኤሮግራም አልደረሳችሁበትም እናንተ። ኤሮግራም ከፖስታ ቤት የምትገዛት እዛ ውስጥ ጽፍና አድራሻ አለ። አድራሻውን በላይ ጽፈህ ትልካታለህ እና እዛ ያቺ ለእኛ የመጣች አድራሻ አየሁ። ስለዚህ ወንድሜን ፍለጋ ከጎጃም ተነስቼ አዲስ አበባ መጣሁ። እዚህ አዲስ አበባ አርፌ ወደ መልካ ወረር በመተሐራ በኩል ሄደ። አሁን አፋር ነው። ወደዛ ነው የሚሄደው። እዛ እንግዲህ ጌታ ረድቶኝ ሄድኩ። እዛ እንደደረስኩ ወንድሜም ሌሎችም ማቃቸው ጓደኞች ፈላልገው እንግዲህ በርታ ኮንስትራክሽን የሚባል ድርጅት ነበር። እዛ ስራ ተቀጠርኩ ማለት ነው እና ስራ እንደተቀጠርኩ እዛ መሰረተ ትምህርት ወዛደሩ ማስተማር ስለነበር እዛ ማስተማሪ ሆንኩ። በወዛደሩ ውስጥ ደግሞ የአደረጃጀት ነበር። የወጣቶች የሰራተኞች ማህበር ይባላል እና በዛ ውስጥ ያለው እንግዲህ እኔ የወጣቶች ማህበር የዲሲፕሊን ኮሚቴው እየተመረጥኩ ማለት ነው። ስልጣን መጣ ማለት ነው። ወደ ካድሬነት መጣው ማለት ነው። ስለዚህ እግዚአብሔር የለም አይደለም እንደገና ደግሞ አሁን ስልጣን ሲመጣ በዛ ውይይት ውስጥ እግዚአብሔር የለም የሚለውን አዳበርኩት። በሱ ውስጥ ያለን ጴንጤዎች እንዳሉ ሰማን። ጴንጤ ማለት ለኔ ጠላት ነው። አላቅም እንደሚሰሩ ግን እኛ የምናውቀው ጴንጤ ማለት ስርዓቱ እንዲቀጥል የሚያደርግ አይዲዮሎጂያቸው አይዲያሊስት ስለሆኑ የማርክሲዝም ሌኒኒዝም ጠላቶች እንደሆኑ ስለተነገረን ብቻ በጣም እንመጣላቸው ማለት ነው። ስለዚህ የኛ ታይም ኪፐር አለቃችን ታይም ኪፐራችን ጴንጤ ሆነ ተባለ። ህይወት አጥያሽ ነበር፣ ጫት ይቅም ነበር። አዲስ አበባ ልጅ ነው እና ተለወጠ ተባለ። ስለዚህ እሱ መታሰር አለበት፣ ሌሎችም መታሰር አለባቸው። አገር ከርተዋል፣ አገር ሻጮች ናቸው፣ ኢየሱስ ከኛ ይወለዳል ብለው ዝሙት ይሰራሉ የሚልም አለ አይደል? እናንተ አልደረሳችሁበትም በዚህ ፖለቲካ። የድሮ ክርስትና በዚህ ሁሉ ነው ያለፈው። በዚህ ውስጥ ያለው እንግዲህ እነሱን ለመከታተል በማድረገው ክትትል ላይ ትንሽ የገጠር ቸርች የሚኬስ መሰረት ክርስቶስ መልካ ወረር ከተማ ውስጥ እዛ ሄድኩ ማለት ነው። ለምን አለ የሚርኩት ያሳደዳቸው እና እዛ ሄድኩ፣ አያዋቸው እና ተከታተልኳቸው። በጣም ማስተዋሻዬ እየጻፍኩ የሚናገሩትን ሁሉ እየጻፍኩ
እነሱ የሚናገሩት መልካም ነው፣ እኔ ግን አጣመመዋለሁ። እነሱ የሚናገሩትን አጣመመዋለሁ። በዛ ዘመን ጦርነት አለ። የሶማሌ ጦርነት ነበረ፣ ትንሽ ረገብ ብሏል። የኤርትራና የትግራይ ጦርነት አለ። ስለዚህ ወጣቱን ሁሉ እንዳይዘምቱ ያደርጋሉ የሚል እየጻፍኩ እያጣመምኩ ያለው ጠማማን የሚያቃና የእስራኤል ቅዱስ እግዚአብሔር ግን አገኘኝ ማለት ነው። እንዴት አገኘኝ? እንደዚህ እየተከታተልኳቸው እነሱ ለኔ መጥተው ከየት ነው የመጣኸው? ማን ትባላለህ? ምናምን ሲሉኝ ማንነቴን ነገርኳቸው እና እነሱ በቅንነት የእግዚአብሔርን ቃል ነገሩኝ። ግን በቅንነት የእግዚአብሔርን ቃል ሲነግሩኝ ድሮ የተውኩትን የኦርቶዶክስ እምነት እሱን ነበር። እንደሆነ እኮ ኦርቶዶክስ ነኝ ለምን ነካችሁኝ አልኩ። አምኖት ኦርቶዶክስ ካዲዮኝ አለሁ ግን እና ኤኒዌይስ እንደዚህ እያልኩ እየተመላለስኩ ሳለሁ አንድ ቀን ግን መስከረም 1973 ዓመተ ምህረት ብዙ ዓመት ወደ ኋላ ስንሄድ ማለት ነው 40 ምናምን ዓመት ወደ ኋላ ስንመለስ 44 ዓመት አይደል የሚመልሰን መስከረም 2 ዕለት ብዙ የኔ ጓደኞች ወደ ሀገር ቤት ሄደዋል። ወደ በዓል ስለሆነ ይዘጋል መስሪያ ቤቱና ሄደዋል። እኔ ግን በዛ ቀን ካፌ ውስጥ ውጭ ብለን ክርክር ተነሳ። ስለ ፖለቲካውም ስለምንም ሲነሳ ተጋጨብኝ። እዚህ ጋር ስለ እውነት ነገር የነገሩኝ አለ ባልቀበለው፣ እዚህ ጋር ደግሞ ፖለቲካው አስጠላኝ። እስቲ ዛሬ ለምን ወደ ከተማ አልሄድም አልኩኝ። 7 ኪሎ ሜትር ይርቃ ካምፓችን ከተማ እና ከተማ ውስጥ ቸርች አለች፣ ያቺን የሚሄድባት ማለት ነው። የእነሱን ሰው ይፈልጌ ለምን ከነሱ ጋር አልውልም ብዬ ሄድኩኝ። ከተማ ሲሄድ ማንም የለም። ግን አንድ ማዘር ጉና እንላቸዋለን፣ ማዘር የምትባለው ናዝሬት አለች። እሷ አገኘኋት ቤት። እነከሌ የሉም። ዛሬ መጸለይ ፈልጌ ነበር፣ ቸርች የለም አልኩ። ቸርች ጸሎት የለም፣ ግን ከፈለክ ቁልፍ ልስጥህ አሉ። በዛ ዘመን ቁልፍ መስጠት ማለት በጣም የሚገርም ነው። አሁን እናንተ እዚህን ቁልፍ አሰጡኝ ማለት ብዙ ቃል እና ቁልፉን እኮ የሰጡኝ። ሄድና ጸልይ ነው አሉ። ምን እንደሚጸለይም አላውቅም፣ ግን ያው ሄድኩ ቸርች። ደስ አለኝ፣ መታመኔ ደስ አለኝ እና ወደ ቸርች ሄድኩኝ። ቸርች ሄጄ ከፈትኳት። ትንሽ ቸርች ነች፣ 3 ክፍል ናት። አንድ ዘበኛ ቤት፣ አንድ ማምለኪያ፣ አንድ ጽሕፈት ቤቱን እንደዛ። በዛ ሰዓት አላውቅም። ከፈትኩና ገባሁ። ስገባ መጽሐፍ ቅዱስ ፑልፒቱ ላይ አለ። ያን ጊዜ ሌላ መቀን ተመላልሻለሁ እንደነገርኳችሁ ብዙ ጊዜ ስዕል ላይ ነበር ቸርቹ ግድግዳ ላይ፣ እውነተኛ ስዕል ማለት ነው። ስዕሉ የሚያሳየው ከዘፍጥረት ጀምሮ እስከ ዮሐንስ ራእይ የጌታ ከዘፍጥረት ጀምሮ እስከ ዮሐንስ ራእይ ድሮ ሚስዮናውያን የሚመሰክሩበት መንገድ ነው አሉ እና ያ ስዕል አለ። ለምን ከዚህ አልጀምርም ብዬ እሱን እያየሁ የሐዋርያት ሥራ ምዕራፍ 2 ይባላል መጽሐፍ ቅዱስ ውስጥ ታስታውሱታላችሁ። የሐዋርያት ሥራ ምዕራፍ 2 ስለ መንፈስ ቅዱስ ያወራል እና እዛ ጋር ሲደርስ ያን ያነበብኩትና የቄስ ቁጥር ስለምችል ወደ መጽሐፍ ቅዱስ የመጣው ከፍቼ ሳየው ትክክል ያኛውና ይሄኛው የሚለው ትክክል ነው። ታዲያ አሁን አንተ መንፈስ ቅዱስ እውነት ከሆንክ ለምን እኔን አሁን አትለውጠኝም እና ሰው አታረገኝም እኔን ብዬ እንደ ቀልድ አወራሁ ማለት ነው። ማን እየሰማኝ? እግዚአብሔር እየሰማኝ እና ለካ ሰምቶኛል እና አላወኩም። ከዛ በኋላ ወድቄያለሁ። ወደኩ፣ ደፈለፍኩ፣ ጮኩ እና ስነሳ በዚህም ፈሳሽ አለ ማለት ነው። አይሆፕ እንግዲህ እግዚአብሔር ኦፕራሲዮን አድርጎኝ ዋጋን ታስወጥቶልኛል። ብቻ ስነሳ ግን መንፈስ ቅዱስ ተሞልቻለሁ ማለት ነው። እና እኔ ስለማላቅ ስለ መንፈስ ቅዱስም ስለማላቅ ስለ ጮኩት ጮትና ስለ ወደኩት ውድቀት ግን ፈራሁ። ተመልሼ ፈራሁ። ሰይጣን የሚሉት ሊሆን ይችላል፣ ይሄን ሰይጣን ሲሉ ሰምቻለሁ እና ሰይጣን እንዳይሆን አልኩና ደግሞ በአእምሮዬ ሰይጣን አሰብኩት እና ከዘበኛው ቤትም ሰይጣን ያየው መሰለኝ እንዲሁ በአእምሮዬ ሳለው ማለት ነው። እና እንዲህ አልኩኝ፣ በሩን የከፈትኩት የዋሌት ሄጄ ነው። አሁን ምን እንደሆነ አላቅም። ሰይጣንም ከሆንክ እዛው ቁም። ጋሽ ጎይቶ የሚባሉ አሁን ወደ ጌታ ሄደዋል። ኤርትራ ተወላጅ ናቸው። በጣም የሚገርሙ የመንፈስ ቅዱስ ሰዎች ናቸው እና እሳቸው ሲመጡ እነሱን ትገጥማቸዋለህ፣ እኔን አሁን ተወኝ ብዬ በሬን
ዘግቼ ወደ ከተማ ሮጥኩ ማለት ነው። እና አቶ ታደሰ ኖሬ ይባላሉ። አሁን እዚህ ምስራቅ ክርስቶስ አጥቢያ ከጥቂት ዓመት በፊት አይቻቸዋለሁ። አርጅተዋል አሁን። እነሳቸው ጋር ሄድኩኝ ማለት ነው። እረ ዛሬ ጉድ ሆንኩኝ፣ ልጸልይ ሄጄ የማይታወቅ ነገር ሆነ አልኳቸው። እነሳቸው ሳቅ ብለው እድለኛ ነህ አሉኝ። ምን ነው? መንፈስ ቅዱስ ነው የተሞላው። አይመስለኝም፣ ግን አንድ የሚያስፈራራኝ ነገር አለ። እሱም ጋሽ ጎይቶም ጋር ሄጄ እናገራለሁ ብዬዋለሁ። ካገኘን ውስጥ እንሂድ አልኩኝ። ጅል ነው የምትሆኑት ደግሞ ከዛ ወጣችሁ ወደ ባንድ ኤኒዌይስ እሳቸው መንፈስ ቅዱስ ነው የተሞላው አሉኝ። እኔ ስለ መንፈስ ቅዱስ እንግዲህ አላውቅም፣ ተሞላው ማለት ነው አይደል? እና ማታ ጸሎት ነበር። ማታ ሲጸልዩልኝ እጃቸውን ሲጭኑ እኔ በጣም በኃይለኛ ልሳን ተናገርኩ። ከዛች ቀን ጀምሮ አእምሮ የተከፈተ፣ ሰሜንን አየሁት፣ ውድቀታችን አየሁት፣ የሃይማኖታችንን ካባ መልበስ አየሁት፣ ወደ ሞት የሚሄደውን ህዝብ አየሁት፣ ባህላችንን አየሁት፣ ተስካሩን አየሁት፣ ፍታቱን አየሁት፣ ልቅሶን አየሁት። በከንቱ የሚባክን ነገር እንዳለ ሳቅ። እግዚአብሔር ሆይ ወደ ሀገር የመለሰኝና ላገልግል አልኩት ማለት ነው። በአንድ ቀን የዳነ ሰው አገልጋይ ሊሆን ተዘጋጀ። ልክ መንፈስ ቅዱስ ከተሞላው በኋላ መስሪያ ቤት አመለከትኩ እንዲለቁኝ እና ትምህርት ቤት ልማር ነው አቋርጫለሁ ብያለሁ። 9ኛ ክፍል ወድቄያለሁ ብያለሁ። እሱን ያቋረጥኩን ትምህርት መቀጠል ስላለብኝ ወደ ሀገር ቤት ልመለስ ነው በሚል ማመልከቻ ነው አመለከትኩ። እና ጴንጤ መሆኔን ስላወቁ አስቀድሞ ተነገረ፣ ትንቢት ተነገረ። እንደዚህ እንዳጋቦስ ትንቢት ተነገረ። ይሄ ሰው ጴንጤ ሆነ ማለት ሀገር በሙሉ ጴንጤ ሆነ ማለት ነው። አንድ እንደው ጓደኛችን ተነስቶ እንዳለ ጴንጤ ሆነ ማለት በቃ ሀገር ሁሉ ጴንጤ ሆነ ማለት ነው አለ። ያፉ ሞላለት፣ እግዚአብሔር ይመስገን። እና ማመልከቻ አመለከትኩ። ለምንድን ነው የምትሄደው አሉኝ። ልማር ነው አልኳቸው። እና ትልቅ አለቆች ያኔ በጣም አሁን የማይነኩ አለቆችን ሁሉ በጌታ በኢየሱስ ቃል በመጽሐፍ ቅዱስ ነካ አለኳቸውና አዩኝና አንተም አንድ ወደ ጌታ ሄደው እንደማለ ኢንጂነር ሰውነት አገኘህ እንደ ኢንጂነር ሰውነት አሉኝ። እሱ ሳይሆን ያገኘኝ ለካ ኢንጂነር ሰውነት አማኝ ነው። ስለዚህ ኢንጂነር ሰውነት ሳይሆን ያገኘኝ የናዝሬቱ ኢየሱስ ነው ብዬ ማውራት ሲጀመር ከከፈትንለት ስለሚቀጥል ቶሎ ጻፉለት እና ሄድ ተብዬ ያው መሸኛ የተሰጠኝ እና ወደ ሀገር ቤት ተመለስኩ ማለት ነው። ወደ ቢቸና እና ወደ ቢቸና ወጣት ልጅ 17 ተኩል ዓመት ልጅ የተመለሰ ቢቸና ተመለሰ። ቢቸና ሲገባ ቤተሰብ ጋር ሲሄድ፣ ገጠርም ሲሄድ፣ ከተማም ሲገባ ይሄን ኢየሱስን በቃ ያወራው ጀመር። ያወራዋል ግን ብዙ እውቀት የለውም። ታዲያ ሰውዬው ብቻ ኢየሱስን ሰምቷል። ስለ ኢየሱስ ያውቃል። አዲስ ኪዳን ተሰጥቶታል። ጌዲዮናውያን የሚሰጡት አዲስ ኪዳን አለች። እሷን ይያለሁ፣ እሷን አነባለሁ፣ እስከ እሷ የማገኘውን ነገር ሁሉ አወራለሁ እና ኢየሱስ ክርስቶስን በትምህርት ቤትም በገጠርም በከተማም እስኪ በቃኝ ድረስ ተናገርኩ። ግን ጌታችን ስለሆነ አሁን ስማቸውን ማንሳት ያለብኝ ሰው አግኝቻለሁ። ወይዘሮ አሰለፈች ተሰማ ይባላሉ። ያገኘኋቸው መኪና ውስጥ ነው ከዚህ ወደ ቢቸና ስንሄድ እና ያው ወደ ኋላ የሚሆኑን አስቀድሜ የተናገርኩ መሰለኝ እንጂ እሳቸውን አገኘሁ። እሳቸው መኪና ውስጥ ስዘምር ሰምተው ነበር እና ይህን ዝማሬ ከየት አመጣሁ ብለህ ጠይቀኝ ነበር እና በዚያ እድሜያቸው የመጠየቃቸው ገና ካሁን ሊያሳድድ ነው ብዬ መኪና ላይ ስንወርድ ቢቸና አውቃቸዋለሁ። ጠፋኋቸው። ይህን መመስከር ስላለብኝ ስለ ጌታ ማለት ነው። በኋላ ግን ከ6 ወር በኋላ አገኘኋቸው። በጌታ ነበሩ። ብዙ የበሰሉ አይደለም፣ ልጆች አሏቸው። በጣም በእኔ ህይወት ላይ በጣም ከዛ በኋላ አስተዋጽኦ ያደረጉ እነማየ በዛብህ፣ አቶ ወንድሜነህ አበበ እዚህ አዲስ አበባ የሚኖሩ ወይዘሮ አልማዝ በዛብህ፣ ልጆቻቸው፣ ዘመዶቻቸው፣ እህቶቻቸው እነሱ በኋላ በእኔ ላይ ትልቅ ዋጋ አለው። በጣም 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 ትልቅ ተጽዕኖ ለዚህ አሁን ለደረስኩበት አገልግሎት ትልቅ አስተዋጽኦ አድርገዋል። ምክንያቱም እነግራቸዋለሁ እና እሳቸውን አገኘሁ፣ ሌሎችንም አገኘሁ
ማታ ማታ ባይብል እናጠና ነበር እና ከቤቴ ከኔ ተባረርኩ ማለት ነው። ስደት አንድ ጀመረ። ታህሳስ 29 አክብረን ጥር ላይ ከኔ ቤተሰቦች በዚሁ ክርስትና ምክንያት ከቤቴ ተባረርኩ። ያን ጊዜ ነበር እንግዲህ ትልቅ ቻሌንጅ የሆነው። ተማሪ ነኝ አይደል? ረሃብ አለ። ቤተሰብ ሲያባረርህ ሁሉ ነገር ነው ዝግ የሚሆነው። አገር ቤት ማትሄድም። እንደዚህ ሀገር አይደለም እኛ ሀገር። አንዴ ስትወገዝ ከየትም ነው የምትወገዘው እና ሀገር ቤት መሄድ አትችልም። ከተማም ጓደኞች ይሸሹሃል። ወይስ እንደዚህ ሆነ እና በ1974 ላይ ወይዘሮ አሰለፈች ቤት ሆኜ ሲያገኙ እየሰጡኝም ጥሩ ሰዎች ናቸው። አብረን እየበላን እየጠጣንም ያገኘውን እየበላን ትንሽ ጥሮታ ነበረቻቸው ልጆቻቸውን ከዚህ ስለሚልኩላቸው ትንሽ እያልን እኔ ግን የወንጌል ጥማቴ በጣም ከፍተኛ ስለሆነ አገር ሁሉ በአንድ ጊዜ ጴንጤ መሆን አለበት ብዬ ነው ያመንኩት። ሰሜን እና ቅዳሜና እሑድ አታገኘኝም። ብቻና ከተማ ውስጥ አታገኘኝ፣ ገጠር ነው የምታገኘኝ። ወይ ቆይ ሄጃለሁ፣ ወይ ማርቆስ ሄጃለሁ፣ ወይ ደጀን ሄጃለሁ፣ ወይ ሞጣ ሄጃለሁ። ብቻ ሞጣ የሚያደርስ ሳንቲም ካገኘው ሄዳለሁ። እና አንድ ክርስቲያን ብቻ ነው የምፈልገው ማቀው እዛ ማርፍበት ማለት ነው። አለ ካሉኝ ስሙን ብቻ ነው የምፈልገው። ጥቁር ይሁን ቀይ ይሁን ምን ይሁን አላውቀውም። እና ሄዳለሁ። ላገኘሁት ሰው ሁሉ ቡና ሲፈላ ስለ ጌታ ማውራት ነው የኔ ስራ። እና በዚህ አጋጣሚ ቡና እየጠጣችሁ ሳገኛችሁ ጌታን አግኝታችሁ አሁን በህይወት ያላችሁ እንኳን ደስ ያላችሁ። ሰሞኑን አግኝቻችኋለሁ እዚህ አዲስ አበባ ሰርግ ላይ እና ጌታ ይባረክ። እና ይሄ ነው የኔ ስራ። ትምህርት ቤት ይምሰል እንጂ ወንጌል ነው የምሰብከው። ግን ወንጌል ደግሞ ዝም ብሎ አልተሰበከም። ደግሞ ከቤት ወጣሁ አይደል? ደግሞ መንግስት አሰረኝ። መንግስት ደግሞ የሲአይኤ ወኪል ነህ ብሎ ደግሞ አሰረኝ ማለት ነው። እና እስሩ ደግሞ ቀላል አልነበረም። እና እኔ ለአገልግሎት እየወጣሁ ነበረ ወደ ሌላ ሀገር። አውቶቡስ ተራ ላይ የአዮማ የሚባለው የኢትዮጵያ ወጣቶች ማህበር ሊቀመንበራችን የከተማው የኔ ሊቀመንበር አብረን ነው የሚማረው፣ አብረን ነው የምንቀመጠው። ሞቷል ብለውኛል። ወንድሙ በጌታ ሆኖ ይህን ሰዋራው ሰምቶ ብሏል። አሁን ደግሞ ይሰማዋል እንግዲህ። እና ወንድሙ የሱ ወንድም አንዴ ፈልጌ ነበር እንዳላለኝ። ለምን ፈለከኝ ስለው እኔ አገር ልሄድ ስለሆነ መኪና ላይ አመልጠና ትመለሳለህ አለኝ። እና እሺ ብዬ ሲሄድ ወደ ወስደኝ ቦታ መንፈስ ቅዱስ ግን ነገረኝ ለመልካም እንዳልሆነ መታሰርን አወቅኩት። እና ይሄ ነው ብሎ ለአንድ ፖሊስ ሰጠኝ ማለት ነው። ፖሊሱ ጥያቄም አልጠየቀኝ ምንም አለኝ። ብቻ ባለ በሌላ ኃይሉ ክተም አረገኝና ምን ነው ስለው በዚህ ክተም አረገኝ። ሁለት ይሄና እንዲህ ሰማይ ምድሩ ተመታችሁ ታውቃላችሁ? እንዲህ ነው የሚዞረው። ዞረብኝ። ቀጥላለኝ። የፖሊስ ጣቢያ ታሰርኩ ማለት ነው። እና I was ready ለመታሰርም ለመሞትም ለምኑም ዝም ብሎ ገብቶኛል። እና በእውነት እግዚአብሔር በሚያውቀው በዛ ሰዓት ወጣለሁ ብዬ አላሰብኩም። እና እስር ቤት ገባሁ። አንድ ሳምንት ነው ያሰሩኝ። አንድ ሳምንት ግን እስረኛ እዛ ፖሊስ ጣቢያ አቤት ደስ ሲል ሁሉ እንደ እግዚአብሔር ፈቃድ የሚባለው እኮ ልጆች ቅዱሳን እግዚአብሔርን ለሚወዱት እንዳሳሙ ለተጠሩት የሚለው ነገር በጣም ከባድ ጥቅስ ነው አይደል? እና ሁለት ጥፊ ቀምሰህ ማካካሻ ደግሞ እዚህ ሰው ይሰጣል። እግዚአብሔር አንተ የሚያዛና የሚድን ሰው ሰጠኝ ማለት ነው። እና ገበሬዎች ናቸው። ከነሱ ጋር በጣም ጥሩ ጊዜ አሳለፍን። ስለ ጌታ አወራን። ደስ አላችሁ። በዛ ዘመን ስለ ጌታ ማለት ባይዘው በኦርቶዶክስም አይወራም። ያን ኮሙኒዝም እያደገ ሄዶ ቀጥሎ የሚያጠፋው ከጴንጤ ቀጥሎ የካልቸራል ሪቮሉሽን የሚባል ሶስተኛው አብዮት የኖራተር ይጠበቅ ነበርና አንዱ ከሚጠፋው ነገር እሱ ስለነበረ እሱም ኦልሞስት ክርስትና ወደ መቅረት ምናምን ይሄ ክርስትና ልጅ ሲወለድ እሱ እየቀረ በድብቅ እየተነሳ የነበረበት ሰዓት ስለነበረ በዛ ሰዓት ስለ እግዚአብሔር ስታወራ መንግስት ነው እንጂ የሚቃወም ሰው ግን ይወድሃል። አንዳንድ ጊዜ ይሄ ጽድቅን የሚራበው ይወድሃል። ደግሞ አዮማ ወጣ ስልጣን የሚፈልገው ደግሞ
የሮክፌለር ወኪል፣ የአሜሪካ የሲአይኤ ወኪል፣ የዶላር ሃይማኖት የስንዴ ስለሚልህ ስንዴም አላየሁም ዶላርም በዛን ዘመን አላውቅም። እስከ 1984 ዓመት እስከ 1985 ዓመት የዶላር መልክ አላውቅም። ግን ሁልጊዜ የምከሰሰው ከአሜሪካ ዶላር መጥቶልሃል፣ ከአሜሪካ ዶላር አግኝተሃል ነው። ኤኒዌይስ እና እስር ቤት ታሰርኩ እና እስር ቤቱ በጣም ቆንጆ ጊዜ ነበር። ከዛ ተሰብስበው የወረዳ አስተዳደር፣ የወረዳ አዮማ፣ የቀበሌዎች ልዩ ልዩ ኮሚቴዎች ተሰብስበው ምክር መከሩ። ታሰር፣ ይፈታ፣ ይቀጥል ወይስ ምን ያርግ? እና እንግዲህ ጌታ በነገር ሁሉ ድንቅ አምላክ ስለሆነ ምን የሚለው አመዘነ። ወጣት ነው እናስተምረው እና ይመለስ ክትትል ይደረግበት እና ይፈታ። የለም 6 ወር ይፈረድበትና ወህኒ ቤት ነው የሚባለው ያኔ። አሁን ነው ማረሚያ ቤት የሚባለው። እሺ ያኔ ወህኒ ቤት ነው የሚባለው። ወህኒ ቤት ይውረድ ተባለ እና እንግዲህ የተመካከሩትን ባላቅም ተጠራው። ከሳምንት በኋላ ወረዳ አስተዳደር ጠራኝ። ታጅቤ ሄድኩ። ሰላም ተባልኩ። ዝም ብለው ቁጭ ብለዋል። እሱ ንቀት እንዳይመስል እና በንቀታይን የአሜሪካ ዶላር እንዴት ነው ሮክፌለር እንዴት ነው እና እግዚአብሔር አስቀድሞ ሲፈጥረኝ ፍርሃትን ከኔ ወስዶታል። ፍርሃት የሚባል ነገር አልፈራም፣ እግዚአብሔር ይመስገን የሱ ስለሆነ ማለት ነው። ምክንያቱም አስቀድሞ ለካ ያዘጋጀኝ። ይቅርታ ሮክፌለር የምትለውን ሰውዬ አላውቀውም። ዶላር የሚሰጥ ቢሆን ኖሮ የሚመጣው በባንክ ቤት ነው አይደል? ባንክ ቤት ደግሞ በእናንተ ስልጣን ስር ነው መሰለኝ። እና እዚህ የብቸና ህዝብ ዶላር የሚያገኝ ቢሆን ኖሮ ልክ ስኳር ከተሰለፈ ከወሰርክ ዶላር ተሰለፈ ተወስድ ነበር። ለምን እንደዚህ የምትለው ስለው አይናችሁን እኮ በጨው ነው የሚያጥቧቸው አይደል አለኝ። ነው እንደዛ አይደለም ማለት ኤኒዌይስ አሁን ወይኔ ቤት ልልክህ ነው አለኝ። ደስ እያለኝ አልኩት። እንዴት አለኝ። በጣም ደስ የሚለኝ እግዚአብሔር ሲፈቅድ አይደል ደስ ነው የሚለኝ ስለው አየኝና አንገቱን ደፍቶ አልልክህም አለኝ። እንዴት አልኩት። ደሞ እዛ ገብተህ ደግሞ ገበሬው ሰምተዋል። እዚህ ገበሬው ሁሉ ሃሌሉያ አሜን ስታሰኘው ስለምትኖር እንደውም አናስርህም፣ ሁለተኛ በዚህም እንዳናገኝህ፣ ለአሁኑ ግን ፈተናል፣ ትምህርትን ቀጥል። እሺ ጌታዬ አመስገኝ። ትምህርት በቃ ወጣው ማለት ነው። ግን አላስቆሙትም እንግዲህ እና ወንጌል ቀጠለ። ኤኒዌይስ እንግዲህ ወደ ውጤቱ ደግሞ ስንመጣ ጥሩ ነው። ውጤቱ ምን ሆነ ነው አለ ወንጌል። እና ብዙ ሰው ካለማወቅ ወደ ማወቅ፣ ጥርጥር፣ ጥያቄ እንዴት ነው የሚል ተፈጠረ። 1974 ዓመተ ምህረት ግን ሳናስበው የመንፈስ ቅዱስ እንቅስቃሴም ጀመረና ስንጸልይ ሰዎች ከበሽታ ሁሉ መፈወስ ጀመሩ። አንዱ ነው እንግዲህ የመንፈስ ቅዱስ ስራውና ወንጌል እንዴት ደረሰ በሰሜን ላይ እንዴት ነው ብትሉኝ ጀመረ ሳናውቀው ነው። እና አጋንንት ስናስወጣ ስለማናቅ አይቼም ስለማላቅ ሌሎችም ስለማያውቁ ቀኑ ሙሉ ነው የምናውለው። ተናገረ እያልን ማለት ነው። ሲለፈልፍ ስንጽፍ እና አንዳንዱ በጣም ነው የሚገርማችሁ ያስቃል እና ይከፋፈለናል። እኛ ይሄን ሁሉ አናውቅም። ለምሳሌ አንዷን እህት የሆነ ነገር ይሳደባል። አንዱን ወንድም አንተ አላውቅም እንዴ እዛ ሻይ ቤት ምን ሰርተህ እንደመጣህ አላውቅም እንዴ ለካ ምን ሰራውን ሁሉ ያጋልጣል እና አናውቅም ነበር። በኋላ እንግዲህ ከሌላ ቦታ ከደብረ ማርቆስም ከባህር ዳርም አንዳንድ ወገኖች እየመጡ ሲያስተምሩን ገባን እንጂ እና ኤኒዌይስ አሁን ጸሎትም ጀመርን። ፈውስ ተጀመረ። አዳር ጸሎት ተጀመረ። 74 አለቀና 75 ከመግባቱ በፊት እኔ እዚህ አዲስ አበባ መጣሁ። ክረምት ስመጣ ቅድም ያልኳቸውን ነጋሽ ወንድሜን ቤተሰቦች አማኞች ስለሆኑ እነሱን አገኘሁ። እነሱ ጋር አቤት ጸሎት፣ አቤት ጉለሌ እና የቤቴል ቤተክርስቲያን ዛል ጉለሌ የመካነ ኢየሱስ የመሰረቱ ክርስቶስ የሙሉ ወንጌሉ አንደርግራውንድ አለ ያኔ እነሳቸው ቤታቸውን ሰጥተዋል። ትልቅ ቤት አላቸው። አሁንም ሰጥተውታል ቤታቸውን።
እዛ ይጸለያል። ያኔ ነው እኔ በደንብ የገባኝ። በቃ አሁን ከጸሎት ይሄን ይመስላል። ከዛ አማኑኤል ባፕቲስት አሁን ይሄ ማተሚያ ቤት የሆነው እዚህ 4 ኪሎ ላይ ያልተዘጋ እዛ ይዘውኝ ሄዱ። ለመጀመሪያ ጊዜ ቸርች ያየሁት እዛ ነው። ኦፕን ቸርች ሲዘመር ያየሁት በቃ ደስ አለኝ። ኤኒዌይስ ከዛ በዚሁ ወደ መልካ ወረር ጌታ ወዳገኘሁበት ሄድኩ። ክረምቱን እዛ ተጽናንቼ መጣሁ። 1975 ደግሞ ስንደርስ ሌላም ስደት ተነሳ። ደግሞ ወንጌል በየገጠሩ ገባ። አስተማሪዎች መጡ፣ የተለያየ ስራ ያላቸው ሰዎች መጡ። እነሱን ተከትለን ስንሄድ ገበሬው መዳን ጀመረ፣ ተማሪው መዳን ጀመረ፣ ቄሱ መዳን ጀመረ። ማህበረሰቡ ቅድም እንዳልኩት ነው። ወንጌል እንግዲህ በግድም ነው የሚገባው። ጳውሎስን በግድ ነው የሰማው። ልብስ ጠባቂ ሆኗል የሰማው እዛ ሸሽቶ። የእስጢፋኖስን ቃል ነው የሰማው። ጆሮአቸውን ደፍነው ነበር አይደል? ጆሮአቸውን ያልፋል እግዚአብሔር ቃልና በቤተሰቦችም ዘንድ ሆነ በተለያየ መንገድ የሚደረገው የኔ ማረገው እግዚአብሔር ቸርነትና በጎነት ከኔ ጋር ነበር። ኢቭን ቢያሳድዱኝም ለማስታረቅ የእግዚአብሔርን ቃል ለመናገር ይቅርታ እስካሁን ድረስ ቤተክርስቲያን አልተከለከልኩም። ከዚህ በኋላ ምን እንደሚሆን አላውቅም እንጂ በተወለድኩበት ሀገር ቤተክርስቲያን ተከልክዬ አላውቅም። አሁን ደግሞ እንደገና ደግሞ ሌላ ታሪክ መጥቶ ማለት ነው። እና እዛም ሲሄድ የተጣሉትን ሳስታርቅ ወንጌልን ስናገር ለልጆችም ለትልቁም ስናገር ስለነበረ በደስታ ነው የሚሰሙት። መዳኑ ነው ከባዱ እንጂ መስማቱን ግን በጣም ነው የሰሙት። እና ኤኒዌይስ ምን ለማለት ፈልጌ ነው፣ ወንጌል በህብረተሰባችን ዘንድ በተለይ በወጣቱ ዘንድ ባልታሰበ መንገድ ነው የገባው። ወጣቱን ነው ያገኘው እግዚአብሔር። እና ወጣቶችን ጀስት በትምህርት ቤት አንዱን ይዘዋል፣ አንተ ላንዱ፣ አንዱ ላንዱ፣ አንዱ ለጓደኛ ጓደኛ እያለ በቃ በአንድ ጊዜ እንደ ወረርሽኝ በሽታ ነው ሄደው። ደግሞ እዚህ ምን ያለ መሰላችሁ? ፈውስ አለ እና ደግሞ የመንፈስ ቅዱስ ሙላት አለ እና ሰዎች ስለ ካጋን ያው እንግዲህ እኛ አካባቢ ያጋን ስራ ብዙ አለ። ደብተር አለ፣ ጥንቆይ አለ፣ ያው የምትሰሙት ነው። እዚህም አለ እዛም አለ። እዛ ደግሞ ይበዛል መሰለኝ። እና እሱ ሁሉ ነፃ ይወጣል ሰው። እና በተለይ ይሄ የታመመ ሰው ያለው ብዙ ይመጣ ነበር እና ብዙ ሰዎች ይድኑ ነበር። እያደግን እንግዲህ አሁን በዓመተ ምህረት ስለሄድኩ ነው 76 ላይ ደግሞ እንደገና ታላቅ ሪቫይቫል ተነሳ። ግን ያ ታላቅ ሪቫይቫል አልቀጠለም። ታሰርን እኛ ማለት ነው። እና ለአንድ ዓመት ከ3 ወር ብቸና አሰሩን። ከብቸና ደግሞ ደብረ ማርቆስ ወሰዱን። ደብረ ማርቆስ ቆየን። ደብረ ማርቆስ ደግሞ ማረሚያ ቤቱ ላይ ደግሞ ፈነዳ። የማረሚያ ቤትን ደግሞ ሰዎች ጌታ ማረከ እና እስር ቤትም እንግዲህ ደግሞ ሌላ ጥቅም ነበረው። እስር ቤት እሑድ ጥየቃ ይመጣል ሰው። እኛም የሚጠይቁ ሲመጡ እኛ ተዘጋጅተን ስለምንጠብቅ ወንጌል ስለምንሰብክ የሌላውን ሰው ሁሉ አቴንሽን እኛ እንወስዳለን። ሌሎች ሰዎች የታሰሩ ዘመዶቻቸው ሊጠይቁ ይመጣሉ አይደል? እኛን ደግሞ ሊጠይቁ ይመጡ። እንደዚህ ነው የሚደረደረው። እኛ በመሃል እንገባና ተዘጋጅተን ነው የምንሄደው። የወንጌል ስብከታችን ነው፣ የኛ መድረካችን ነው። እሑድ እንዘጋጃለን። አንዱ በዚህ ይሆናል፣ ሌላው እዚህ 15 ነን። 8 ሴቶች ለብቻ ናቸው፣ እኛ 7 ወንዶች አለን። 7ታችን በቃ ሬዲ ሁልጊዜ ለወንጌል ለመስበክ ዝግጁ ነን ማለት ነው። ቢያንስ 3 ሰው ይሰብካል፣ ጠባብ ከሆነ እንኳን ጊዜው ማለት ነው። እና አቴንሽን ሁሉ የሰው እንወስደዋለን ማለት ስለ ወንጌል። እኔ ስበኝ እንጂ ይላል ባል እዚህ ጋር ወይ ዘመድ። ሰዎችን የሚሰማ ማንን ነው? እኛን ነው የሚሰማው። ስለ ኢየሱስ እናወራለን፣ ስለ ጌታ እናወራለን። ብቻ ሆኖ እነዚህ ሰዎች የታሰሩት ይባላል። እና እንደዚህ ነው ወንጌል ቀድሞ ነው ሄደው ባይዘወይ ወንጌልኛ ታስረን ስንፈታ ቀድሞ ነው ያገኘነው። እና የትም ቦታ ሲሄድ እንዳያቀሃለው ማረሚያ ቤት ነበር ካደለ ወይኔ ቤት እንደዚህ ቁጥር አልነበርክ እንደሄዱ ነበር። በሌላ መንገድ ከወጣውን በኋላ ደግሞ መታሰር ሌላ ስደት አመጣብኛል። አክቹአሊ በኋላ ገልጠዋለሁ። እና ይሄን ይመስል ነበር። እና ወንጌል ከዛ በኋላ ቸርች እንግዲህ መመስረት ጀመረች ማለት ነው። አንደርግራውንድ ነው ግን ቸርች እንዳሁኑ ህንፃ የለም፣ እንዳሁኑ መሪም የለም፣ እንዳሁኑም ዘማሪ የለም። እና ካሴት ማግኘት ለኛ ብርቃችን ነው። ካሴት ብናገኝም ደግሞ ቴፕ የለንም። እሺ እሱ ሌላ ጊዜ አወራለሁ። ቴፕ ኤኒዌይስ። እና መዝሙር ደግሞ ስንሰማ ተንበርከን እየጸለይን ነው የምንሰማው።
ለኛ ስብከታችን ነው መዝሙር። እንዳሁኑ አይደለም። ተንበረከን ነው እናለቅሳለን። የደረጀ መዝሙር እየሰማን የተስፋዬ ጋቢሶ መዝሙር ሰማን ማለት የነ ታምራት ኃይለ መዝሙር ሰማን ማለት የነ ሙሉ ምትባው ወደ ጌታ ሄደች መከና ኢየሱስን ሰማን ማለት እኛ ልቅሶ ነው። እነ ሸዋዬን ሰማን ማለት ለኛ ልቅሶ ነው። እና ካሴትም ያሳደገን ሰዎች ነን። 1976 እንዳልኩ ከባድ የስደት ጊዜ ነው። 1977 ዓመተ ምህረት ከባድ የስደት ዘመን ነው። እኛ ደብረ ማርቆስ ታስረን ሌላኞች ደግሞ ባህር ዳር ታሰሩ። ባህር ዳር ላይ ታሰሩ። 1977 አለቀና 1978 79 80 ደግሞ የወንጌል ጊዜ ሆነ። እንደገና 80 81 ድረስ ወንጌል ተሰበከና 81 82 83 84 85 86 ደግሞ እንደገና በጣም የመጨረሻው ስደቶች ከሀገር እንድንጠፋ እንድንሞት የተደረገበት እና ብዙ ሰዎች አካላቸውን የተጎዱበት ያጡበት ሀገር የለቀቁበት በእነኛ ዓመት ላይ የሆነ ነው። በፐርሰናል እኔ ትልቁ ስደት ብዙ ጊዜ ደርሶብኛል። ያለ ስደት አልኖርኩም። እግዚአብሔር ግን ይሰውረኛል። ለምሳሌ ሞጣ የሚባል ሀገር ነበር የምኖረው እኔ ሞጣ አገልጋይ ሆኜ ባህር ዳር ከመግባቴ በፊት እና ሁልጊዜ እንደተከበብኩ ነው። እና ይመጣሉ እኔን አያገኙም፣ ሌሎችን ይዘው የሚሄዱ እና ስለሚፈለገው ሌላ ስለሆነ እነሱ ይለቀቃሉ ማለት ነው። ሌላ ጊዜ ትልቁ ስደት ግን እዛው ሞጣ ላይ ባለቤቴም አሁን ኮምፓሽን መሰራው ልጅ የጌጡ ጓደኛ የሚያውቃት ማለት ነው። እሷ ገና የ6 ወር ልጅ ህፃን ልጅ እያለች ስደት ተነስቶ እሷም አብራ ስቴዲየም ላይ በሀገር ህዝብ ፊት ክርስቲያኖች የተደበደቡ ሲሄዱ እኔ እየመሰልኳቸው ክርስትና ቤት አንድ ነው እንደሚመጡት አመታት ቀላል አይደለም ሲነግረኝ እና የሚፈልጉት እንዳለ ነው። ግን እንዳለ አይደለም አላቸው። ባቱንም ያው ነው ብለው በንዴት አስተማሪ ነው እንዴት እንደመጡት አስታውሳለሁ። ይሄ ለኔ ከባድ ነበር። ቤታችን ሲፈርስ የተከራየነው ቤት ሙስሊሞች መጥተው ነው ያተረፉን እና በጣም ኃይለኛ የመንፈስ ቅዱስ እንቅስቃሴ ነው። ጥንቋዮች አሉ እና በጣም የሚያስገርሙ ጠንቋዮች አሉ። የመንግስት ሰራተኞች ሁሉ ራሳቸውን እንደ ሳውሪ እየቀየሩ የሚሄዱበት የመንግስት ሰራተኞች ኮሚኒስቶች ናቸው። በዛ ሰዓት መሄድ አይፈቀድላቸው ግን ለእርገት ለምናም ያሉ ስላለቀቃቸው ካምሯቸው በድብቅ የሚሄዱበት ጠንቋይ አለ እና ሙዝ የሚባል ሀገር አለ እና ሩቅ ነው ቆላ ነው እና አንድ ቀንና ወገኖች ወደዛ ሄደን ነበር። በአየር ላይ ሆነን እጃችንን ጭነን መጸለይ ያለብን ብለን ማለት ነው እና ጸለይን መጣን። ደግሞ ቤት ስንገባ ባይብል ስተዲ ነበረን እና ያ በሐዋርያት ሥራ ላይ መጽሐፉን ሁሉ ተሰብስቦ የተቃጠለበት ጠንቋዩ እሱም እያወራን ነበር እና ጌታ ሆይ መዳን ካለበት ይዳን፣ መሞት ካለበት ይሞት፣ ጠንቋዮችና አስማተኞች በሰፈር አይገኙ ይላል መጽሐፍ ቅዱስ። ስለዚህ ብለን ጸለይን እና ጠዋት ከተማው ውስጥ ረብሻ አለ። ተረበሸ ከተማ ውስጥ ድብልቅልቅ ወጣ እና የኔ ቤት ተንኳኳ። የኛ ቤት ማንኳኳት ልዩነት ማለት በዘዴ ነው የሚንኳኳው። የዛሬው እንትን ግን የጠበቀ አይደለም። እኔ ሞጣ ስኖር ማንም እንዳያገኘኝ ተብሎ በብዙ እኛው ራሳችን በራሳችን የታመነው ጦር የሚል ፕሮግራም አዘጋጅቼ የሚጠብቁ ሰዎች አዘጋጀው። ምክንያቱም ስደቱ ማለት ነው እና ምንድነው የሚጠብቁኝ ማለት ለምሳሌ አንተ ክርስቲያን ነኝ ብለህ ትመጣለህ፣ የምታጠቃይ በዚህ መንገድ ብቻ ነው እና ክርስቲያን መሆንህን የሚያጣራ እዚያ አንድ ወንድም አለ። ክርስቲያን ነኝ ካልክ እኔ ቤት አይደለም የምትመጣው፣ ሌላ ቤት ተከራይተናል፣ እዛ ቤት ቃል አካፍል ትባላለህ ማለት ነው እና በዚህ የገጠመን ብዙ ነገር አለ። አንዱ ክርስቲያን ነኝ ብሎ መጥቶ ቃል አካፍ ሲባል ከዘፍጥረት ጀምሮ ዝም በመደዳ 5 ምዕራፍ በቃ ይበቃናል፣ ስለዚህ ክርስቲያን አይደለም ማለት ነው። ሌላ ጊዜ ደግሞ አንዷን ክርስቲያን ወዶ አንድ ሰው መጣ።
እና እኔ እኮ 24 ሰዓት ነው የምጸልይ ይላቸዋል። 24 ሰዓት ነው የምጸልይ ነገሩኝ ለእኔ። እንግዲህ 2 ሰዓት በደንብ አድርጋችሁ አንበረከካችሁ እዩት አልኳቸው እና እኛ ቤት ነው መጠን የለውም አንበረከኩት። ገና 5 ደቂቃ ሳይሞላ ያው መንቆራጠጥ ጀመረ ማለት ነው። እና እነሱ ቀስ አድርገው ያዩታል። ኤኒዌይስ 30 ደቂቃ በኋላ አቋረጡና አሁን ጨርሰናል፣ የሚቀጥለው ጊዜ ግን 2 ሰዓት እንጸልያለን። በዛው ቀረ ማለት መለያችንም ሶ እኛ ቤት የሚመጣ ሰው እነኚህ ሰዎች ያገኛል። አለዛ ደግሞ በጀርባ ነው የሚመጣው። በዚህን ቀን ግን በራችን የተንኳኳው ፊት ለፊት ነው። ፊት ለፊት ከተንኳኳ ስደት ነው ማለት ነው። ለኛ ኮድ ነው። የማያውቅ ሰው መጥቷል ማለት ነው። እቃችንን መጽሐፍ ቅዱስ ካለን ካሴት በአጠገባችን ካለ ምናምን ካለ ምን እናደርገዋለን? እንደብቀዋለን፣ እንሰወራለን። በጣም ተንኳኳ እና በዚህ በጀርባ ሄደው ሲከፍቱት ለካም ደስታ የያዛት ግን አማኝ የሆነች የእኛን ቤት ስርዓት ማጣ። ሁሉም ስርዓቱን አያውቀውም። አደረጃጀታችን አለን፣ የመጽሐፍ ቅዱስ አደረጃጀት ሰላም ቡድን ባይብል ስተዲ ያለን አይደለም። እና ቸኩላ ነው ምንድነው ስንላት የሙዙ ጠንቋይ ሞተ፣ ከሱ ጋር 4 ናቸው የሞቱት አለች። በአንድ ቀን 4 ጠንቋይ ሞተዋል። እና በዛ ዘመን እግዚአብሔር የጠንቋዮች ድምፅ እንዳይሰማ በሰሜን ውስጥ ያሉ ጠንቋዮች እንዳይሰማ የሆነበት የመንፈስ ቅዱስ ሪቫይቫል ነው። ብዙ ቦታ መጥቀስ እችላለሁ፣ ደብረ ማርቆስ። እሺ ኤኒዌይስ ስለሚመጣ እነሱን ስቴዲዮም ወሰዷቸው። ሌሎች አማኞች አሉ እና ሲነግሩኝ በጣም ነው የሚያሳዝነው። ይሞቱ ነው ይሞቱ፣ ይገደሉ ነው የሚሉት ሰልፉ ማለት ነው። ግን ደስ የሚለው ለውጥ ተደርጎ ነበር። የደርግ መንግስት ወርቆ የኢህአዴግ መንግስት የመጣበት ጊዜ ነው። የኢህአዴግ መንግስት በመጀመሪያ ዓመታቶች የወርቃማው ዘመን የወንጌል አጋዥ፣ ይህን ማወቅ አለባቸው እናንተ ልጆች ብትሆኑ። እና ባለቤቴን ይወረውሩባታል፣ ሌሎች ናቸው የሚከላከሉላት። ታቅፋለች፣ ይወረወርባታል፣ ያነሱላታል ሌሎች። እና ደረሱ ስቴዲዮም ቁጭ አሉ። ባለቤቴ ቀይ ናት እና ብዙ አያውቋትም ነበር ያኔ። ችናቴ እንዳለ ሚስት ማርያም ነው እንዲያገባው። የኔ ልጅም ቀይ ነች። እናትና ልጅ አይደል የሚመስሉት ኢየሱስና እንትን ማለት ነው። ኤኒዌይስ እሷም ተናገርኳለች። እሷ ስትናገር ሰልፈኛው ዝም አሰኙልን አለ። ሌሎችም ሲናገሩ ዝም አሰኙልን አሉ። እና እዛ ውስጥ የነበረው አንዱ ኢህአዴግ ባለስልጣን በጣም ነደደውና እናንተ ተናገራችሁ፣ እነሱ እንዳይናገሩ ማን ነው የሚከለክለው? ይሄ ዲሞክራሲ ነው፣ ትሰማላችሁ። እኛ የታገልነው የሞትነውም ለእኩልነት ነው። እነሱን ከመግደላችሁ በፊት እኛ እንገላችሁ፣ በመቃብራችን ላይ ቆማችሁ ነው እነሱ የምትገዱ የምታጠፉ አሉ። ትበተናላችሁ ወይስ አትበተኑ? እንደዚህ ነው ተረፉ ማለት ነው። ባለቤቴም ተረፈች፣ ሌሎችም ተረፉ። ይሄ አንደኛው ነው። ሌላ ቀን ደግሞ መጣ ሌላ ስደት እና ይሄ ደግሞ ከባድ ነው በጣም። ትሞታላችሁ ተባል። በዚህ ሰዓት እኔ ትንሽ መንፈሴ የተጨነቀ እና የሚፈልጉት አንተን ስለሆነ ትንሽ ወጣ በል ብለው ወደ ክርስቲያኖች ወላጆች ቤት ገጠር ይዘውኝ ሄዱ እና እዛው ዋልኩ። ቢሆንም መንፈሴ ብዙ ደስ አልተሰኘም እና ኃይለኛ የጥፋት ጊዜ ስለነበረ የሚያዋጣን እንግዲህ መጸለይ እንደሆነ አወቅን። ኢህአዴግን ብቻውን እንደማይተርፈን አወቅን። እዛው እየመጣሁ አጅበው ይመጡ። በምንድን ነው የሚባለው መሳሪያ ታጥቀው። እኔም አንድ መሳሪያ እንደው ባስፈራራበት ብዬ እየመጣሁ ማለት ነው እና ቤት ገባሁ። በዛ ቀን ስንጨነቅ ብናድርም የሆነው ነገር የለም።
ዘ ኔክስት 3 days እና 4 days ይመስለኛል ግን በጣም ታላቁ ስደት ጀመረ። እግዚአብሔር እኔን ደግሞ አወጣኝ። እኔ ወጣሁ። እንግዲህ ትልቅ ሲሆን ያወጣኛል እግዚአብሔር እና ያኛው ብዙ ጥፋት የነበረበት ነው። ቤት የተደበደበበት፣ ልጆች የተደበደቡበት፣ ሚስቴን ደግሞ እስላሞች ያዳኑበት፣ ሙስሊሞች ያዳኑበት ነው። በእውነት ይሄንን የምታዩ ሙስሊሞች እንደቀደመው ዘመን ተመለሱና አብረን እንኖር፣ ሙስሊሞች ናቸው አትገሏቸውም ብለው ባላያቸው ላይ ወድቀው ባለቤቴንም ልጆቼንም ያተረፉ ማለት ብዙ ስደቶችን በየሀገሩ ስደት ቢኖርም የሞታውን ስደት ግን ያለኩት ባለመኖር ነው። ያልኖርኩት መንፈስ ቅዱስ ነግሮኝ አይደለም፣ አመልጬ አይደለም። ስራ ስለነበረኝ ወጥቼ ነው አገልግሎት ሌላ ሀገር ሄጄ ማለት ነው። ይሄንን ከዚህ ባመልጠውም ሌላ ቦታ ግን አላመለጥኩትም። ለምሳሌ አዴትን አላመለጥኩትም ስደቱም ማለት ነው። እና አዴት ላይ ግን ሞቼ ነበር እኔ። ያንድ ወረዳ ህዝብ ተሰብስቦ ክርስቲያኖችን ሊያጠፋ በተዘጋጀበት ጊዜ እኔ ከዋና ቢሮ ደብዳቤ ይሄጀ ነበር። የነጻነት ደብዳቤ ነጻ መሆናችን ምንድነው የሚባለው ከኢህአዴግ ከምናምን ጽህፈት ቤት በ1984 ነው የማወራው። እና ኢህአዴግ መጥቶ ስለነበረ ነጻነት አውጆ ስለነበረ እውነት ስለመሰለን እኛ ራሳችን ኤክስፖዝ አድርገን ነበር። 84 በኋላ ኤክስፖዝ አድርገናል ራሳችን። ከ84 በፊት ግን ያሉት ቸርቾቻችን በሙሉ አንደርግራውንድ ናቸው። አሁንስ ገባ አንደርግራውንድ ኤኒ ሴንስ ባይብል ስተዲ ነው እንጂ ያለን ተሰብስበን አንድ ላይ አናመልክም ማለት ነው፣ አንዘምርም ማለት ነው። 84 ግን 83 ደርግ ወርቆ 84 መስከረም አንድ ጀምሮ ግን ራሳችን ወደ ውጭ አውጥተናል። በዝማሬም በመሰብሰብ ቤተክርስቲያንን በማምለክም ማለት ነው። ስለዚህ አዴት ላይ ግን ደብዳቤ ይሄድኩ ነበር። ግን የደረስኩበት ሰዓት መልካም ስላልነበረ ጳውሎስን ሊገሉት ሲነጥቁት ትዝ ይላችኋል መጽሐፍ ቅዱስ ሐዋርያት ሥራ ውስጥ ስለነጣጥቁት ሲሉ የነበረው ስደት ልክ እንደዛ ማረሚያ ቤት የሚያገኝ ሰው ወይኔ ቤት ቅድም እንዳልኩት ታስረን ደብረ ማርቆስ አዴት ለካ አለን የሚያገኝ እና ከአውራጃው አስተዳዳሪ ጋር እያወራው ለምን የታሰሩት ለምንድነው እንዲሆኑት እያልኩ ጥሩ እያወራን እያለ ይሄ ማለት ዋናው የጴንጤዎች አለቃ አሁን ከኬንያ ደሞዛቸውን ይዞ መምጣቱ ነው አለ። እሱ ደግሞ ኬንያ ያረገው ሌላው አሜሪካ ነበር። ኬንያ ያረገበት ምክንያት ሬዲዮ ነበረች ሲሸልስ ከዛ ስለሚተላለፍ ነው። እና ያኔ በቃ ሊገነጣጥሉን እግዚአብሔር በታምር አዳነን። ዶክተር ከሊል አሁን እዚህ ይኖራሉ። ዶክተር ከሊል ምስክር ነው። ሌሎች አሜሪካ ይኖራሉ፣ አንዳንዶች ጀርመን ይኖራሉ በዛ ሰዓት የነበሩ ሰዎች። እና እኔ የተረፍኩት አንዲት ዓለማዊት ሴት አሁን በጌታ የሆነች ሴት ታቀኝ ስለነበረ ሙስሊሞች ቤት ደብቃኝ ማለት ነው። መኪና ለምና የጭነት በርበሬ የጫነ በግ የጫነ በግና በርበሬ በጫነ መኪና ውስጥ ላይ በጭነት መኪና ተጭኜ ወጥቼ ነው የተረፍኩት። እዚህኛው ቤቴ ሌላ ስደት ነው፣ እዚህኛው ደግሞ ሌላ ለኔ ስደት ነው። ግን በኋላ ባለቤቴ ስትነግረኝ የጸሎት ሰው ስለነበረች አንድ ክፉ መንፈስ ያለበት ሰው መርጦ ለማርያም የሚባል ሀገር ሰምታችሁ ታውቃላችሁ? መርጦ ለማርያም የሚባል ሀገር አለ። ከመርጦ ለማርያም የመጣ ሰው ጠንቋይ የሆነ በጣም ከጨለማው ዓለም ጋር የሚገናኝ ሰው ወደ ጌታ መጥቶ ነበር። ለሱ እየጸለዩ መንፈሱ አልወጣም ይላል እና ሲገስጹት ምን ይላል? አሁን ባልሽ እንዲያረግ ነው፣ አሁን ባልሽ እንዲሆነ ለጥቂት አመለጠ። እዛ የሚሆነውን ነገር ሁሉ ይነግራት ነበር። ተሰማችሁ? እኔ አዴት ላይ የምሆነው ሌሎች ክርስቲያኖች በጎጃም ላይ የሚደረገውን ሁሉ ካገር እና ይነግራቸው ነበር። በኋላ ምን አለኛለች መጨረሻ ላይ ኃጢአተኛውም በኃጢአቱ ይቀጥል ጻድቁም በጽድቅ ይቀጥል ነው የሚለው መጽሐፍ ቅዱስ። አትንኩኝ አለናለች ዮሐንስ ላይ ተክሶ ማለት እና መንፈሱ ነበር ይሄን የሚያደርገው። እና እግዚአብሔር እኔን በተአምር የተረፍኩባት ቀን ሌሊትም ቀንም በህይወቴ የማረሳው የሞት ሽታ አዴት የሞት ሽታ ስቲል ነው። እዛ ሀገር ሲሄድ የሚሰማኝ እንደ ሞትኩ እንጂ እንዳለው አይደለም። ለምን አሁን በእንትን ላስረዳችሁ አልችልም። ያን ከተማ ህዝብ የወረዳ ህዝብ መጥቶ አንተን ሊቦጫጭቅ ሲል
መውጣትና መንግስት ቢሮ ተቆልፎብን ነው ያመለጥነው። መንግስት ቢሮ ውስጥ ተቆልፎብን ነው ያመለጥነው። ኦኬ ይሄ እኔ ብቻ አይደለም፣ የብዙ ክርስቲያን ነው። አይናቸውን ያጠዋሉ፣ እግራቸውን የተቆረጠዋሉ። ይሄኔ ደግሞ ይሄንን ቁጥር ነው በጀርባዬን አውልቅህ ምናምን ማየት ነው። ዝም ብሎ የምትደበደበው ማለት ነው። ግን ደስ የሚለው ነገር በዚህ ሁሉ ወንጌል ያድጋል። ሄደ፣ አሸነፈ። ስለዚህ ዛሬ በሰሜን ምድር ላይ የገሃነም ደጆች የማይቋቋሟት ቤተክርስቲያን አለች። ይሄ ብቻ አይደለም፣ ወንጌል ስንሰብክ የደረሰብን ችግር ይሄ ብቻ አይደለም። ባለ ትዳሮችን ማፋታት፣ ገበሬ ማህበር ወንጌል ገብቷል። እኛ ሀገር አይታመንም አይደል? ይሄን ለምትሰሙ ሰዎች ወንጌል በጎጃም ውስጥ በገጠር ውስጥ በጣም 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 ቸርቾች አሉ እና እዛ ወንጌል ሲገባ ባሎቻቸው አማኝ ይሆናሉ፣ ሚስቶቻቸው ይሄዳሉ። ወይ ሚስቶቻቸው ያምናሉ ወይ ባሎቻቸው ፈቷቸዋል ማለት ነው። ሞቭ ነው ስደት። እዛ ሀገር ሲነሳ ያው ከየት እንደሚነሳ አታውቀውም። አንዱ ይቀሰቅሳል። ብዙ ጊዜ ከኦርቶዶክስ ነው የሚነሳው ቅድም እንዳልኩት እና ለምሳሌ እስቲ የቅርብ ጊዜውን ላውራችሁ 1993-94 ማለት ነው። መራዊ የሚባል ሀገር አለ። ሰምታችሁ እንደሆነ አላውቅም። ኢቨን አሁንም ቢሆን በብዙ ሰላም የማይሆንበት ሀገር፣ በዚህ ባለው በፖለቲካው ማኳያ ሰላም ያልሆነበት አካባቢ አለ እና እዛ ቦታ ላይ ወንጌል በጣም ነው የተሰበከው። እጅግ በጣም ነው የተሰበከው። ተማሪው፣ ገበሬው፣ ቄሱ አይ ዶንት ቲንክ መለኩሴ አላስታውስም እነኚህ ወደ ጌታ መጥተዋል እና እዛ ላይ የፈነዳው የወንጌል እሳት ያው ስለሚታወቅ በዓለም ዙሪያ አሁን በአሜሪካ፣ በአውሮፓ፣ ደቡብ አፍሪካ፣ እስራኤል ብዙ ሀገሮች ተበትነው የሚኖሩ የዛ ሀገር ልጆች አሉ። እዛ ጌታን ያገኙ ማለት ነው እና ይህንም እያዩ እንግዲህ ስለሚሰሙ ማለት ነው። እዛ ላይ ወንጌል ሲፈነዳ ጠንቋይ ነበር መጀመሪያ። በጣም መንግስትንም አገርንም ከሱዳን ከአረብ ሀገር ሁሉ እየመጡ የሚያስጠነቁ ሰዎች አሉ ማለት ነው እዛ ጋር እና ወንጌል የገባው መጀመሪያ እዛ ቤት ነው እና ወንጌል ከዚህ ተመስክሮላቸው ሰዎች በሽታ የነበረባቸው ሰዎች ወደዛ ሲሄዱ ጌታን አገኙ። ለእኔ የተሰጠኝ አድራሻቸው ሄድኩኝ እና በጣም ፈውስ ነው የምታየው። ጠንቋይ ያለ እኛ እንጸልያለን፣ ሰው ይፈወሳል። እሱ አይፈውስም፣ እኛ እንጸልያለን፣ ሰው ይፈወሳል። እና በአንድ ጊዜ ወንጌል መራዊን የምትባል ትንሽ ከተማ አጥለቀለቃት ተማሪ ሁሉ እና በዚህ ደስ አልተሰኘም ሰይጣን። ስለዚህ ወንድሞቻችን የቄስ ሰዎችን አስነሳብን ማለት ነው እና መንግስት ደግሞ ቦታ እየሰጠ ነበር ለጴንጤዎች እውቅና ሰጥቶ ማለት ነው። ስለዚህ ሙሉ ወንጌል ቤተክርስቲያን ቦታ እያገኘች ነበር እና ቀን ሲያጥሩ ዋሉ። ማታ ግን ስደቱ ተነሳ እና ሰምታችሁ ሊሆን ይችላል። ዳምጠው የሚባል መምህር ወንድም በጦርም በመጥረቢያ ልጆቹ ፊት ሚስቱ ፊት ገደሉ። ሌሎች ወገኖቻችን እግራቸውን፣ አይናቸውን፣ ጀርባቸውን እና ይህን አስታውሳለሁ። ያ ወንድማችን ሞተ። ከባድ ነበር በልጆቹ ፊት። ልጆች ገና ህፃን ናቸው ያኔ። አሁን እንኳ አድገዋል እግዚአብሔር ይመስገን። ውጭም ወጥተዋል፣ ሐዋሳም እዚህም አሉ። ጌታ ይባረክ እና ይህን አስታውሳለሁ። አንዱ ቦታ ማለት ነው። ደግሞ ፍኖተ ሰላም ብሄድ ሌላ ነው የምነግርህ። ደግሞ ዳንግላ ብሄድ ሌላ ነው የምነግርህ። መራዊ ማርቆስ ብሄድ ሌላ ነው የምነግርህ። ቢቸና ሲሄድ ሌላ ነው የምነግርህ። አሁን እቺ መራዊ ብቻ ናት የምነግርህ እስካሁን ድረስ እቺ የሰዎቹ ሞት እና ቤታቸው ብጥስጥሱ ነው የወጣው እንዳልነበረ ነው የሆነው። ይህንን የኢትዮጵያ ሙሉ ወንጌልም የእኛም ሚኬሲም በወቅቱ እኔ ከባለስልጣኖች ጋር ተነጋግሬ ጋዜጠኛ መስዬ ገብቼ ያነሳሁት ነው። እንደ ጋዜጠኛ ገብቼ ማለት እንደ ባለስልጣን ገብቼ ነው በወቅቱ ላይ ፎቶዎችን የወሰድኳቸው
ቦታውን ሁሉ ያነሳሁት ስደቱንም ያስቆምኩት ማለት ነው። ወንጌል አግኝተህ ሳትደበደብ የቀረበት ትምህርት ቤትም እኮ ተገልለህ ነው የምትኖረው። ጸረ ማርያም ነህ አንተ። አደጋ ብዙ ጊዜ አለ። አደጋ ከብቶቻቸው ይሰረቃሉ። ከብቶቻቸው ይሰረቃሉ። አዝመራቸው ይቃጠላል። ቤታቸው በቀን በአንዲት ሰከንድ ውስጥ 4 ቤታቸው ነው የተቃጠለው። ቢቸና ቆይ የሚባል ሀገር አለ። ያው እናንተ አታውቁትም፣ ሌሎች ስለሚሰሙ በቢቸና አውራጃ ቆይ ላይ ወረዳ ሆኖ ገጠር ነው። በአንዲት ሰከንድ ነው በተቀነባበረ ሴራ 4 ቤት አንድ ጊዜ በሳት ተቃጠለ። የቅዱሳን ማለት ነው። እነዚህ ሰዎች ይሄ ብቻ አይደለም የተደረገባቸው፣ ሚስቶቻቸውን፣ ዘመዶቻቸውን በሙሉ ወሰዷቸው፣ አፋተው ማለት ነው። የጌታ ስም ብሩክ ይሁን። ግን ከጥቂት ጊዜ ገበሬ ደግሞ ሲሰደድ እግዚአብሔር ያሳያችሁ። ገበሬ ሲሰደድ እናንተ እንደምታውቁት እንደዛ አይነት ገበሬ አይደለም። የኛ ሀገር ገበሬ ሴት የሌለበት ገበሬ ቤት የገበሬ ቤት አይሆንም። የከብቶች እበት ታውቃላችሁ? የከብት እበት አለ። ያው ለእናንተ ብቻ ሳይሆን ለሚሰማ ሁሉ እበት አለ። እበት መጠረግ አለ። ውሃ የሚቀዳው ከሩቅ ቦታ ነው። ሴት መኖር አለበት። በስራ በጀርባ ነው የሚቀዳው። ምግቡ ሁሉ ሴት ከሌለበት ሊሆን አይችልም። አጨዳ በህብረት ነው። ስለዚህ ሴት አስፈላጊ ነው። እንጀራ ለመጋገር፣ ቆሎ ለመቁላት፣ ኢቭን ዓለማዊ ከሆኑ ጠላ ለመደገስ። ስለዚህ ገበሬ ቤት ሚስት የለም ማለት ጨለማ ቤት፣ ሬሳ የወጣበት ቤት ማለት ነው። እንደዚህ ሆነዋል እነኚህ ሰዎች። ግን ስቲል በጌታ ናቸው። ቤቱም ተሰራ፣ ያማረ ቤት። እግዚአብሔር አከበራቸው። ልጆቻቸው ተማሩ። ዛሬ ወርልድ ቪዥን ይሰራሉ። አንዳንዶቹ አገልጋዮች ናቸው። አንዳንዶቹ ደግሞ ነጋዴ ሆነዋል። እግዚአብሔር እንደዚህ ነው የሚያሳልፈው። ግን ያቺ የመከራ ጊዜ ግን ቀላል ለእኛ እንኳ ግራ ይገባል። ምን እንበላቸው? ማጨድ እንችላለን። እስቲና በራይ እህሉና ከቢቸና ምግብ እየተገዛ እየሄደ ማለት ነው ለሰራተኛ ደግሞ በዛ ሀገር መጠጣት አለበት። ኃይል እንዲያገኝ ሀገራችን መጠጣት አለበት። ካልጠጣ አይሄድም። እና የቀን ሰራተኛ ወሰድናቸው ሰዎች ጠላ ለማስጠት ፈልገን ገብስ ዱቄት በሶ ታውቃላችሁ? በሶ አጥብጠን ምን ቤት ነው የመጣሁት ብለው ሁለተኛው ቀን ይቀራሉ ማለት ነው። ይሄ በገበሬዎች ማህበር የሆነ ነው። ሌላ እዚሁ ገበሬ ማህበር ሳልወጣ ልጃቸው ሞተች። አንድ ቤተሰብ ልጅ ሞተበት። የት እንቅበር? መቅበሪያ የለም። መቅበሪያ ያለ ደብረ ማርቆስ ብቻ ነው። በዛት ከደብረ ማርቆስ 140 ኪሎ ሜትር ይርቃል። ወይም 105 ሊሆን 35ን ቀንሰውና በአቋራጭ ወጥተን 105 እናርገው። 105 ኪሎ ሜትር ተቀበረው ይች ልጅ። መኪና የለም፣ ሬሳ መጫኛ። ስለዚህ ያልሞተች አስመስሎ አዝለው ሬሳ ኖርማል መኪና ውስጥ ደጀን ገብተው ከገጠር በእግራቸው ሄደው ደጀን ድረስ ሄደው ከደጀን ማርቆስ አዝለው ሬሳ ይዘው ሄደዋል። ይሄ ነው ወንጌል ያስከፈለን። ወንጌል ይሄ ነው። ስቲል እነሱ በጌታ ናቸው። ደስ የሚለው ነገር ይሄ ሁሉ መከራ አላራቃቸውም። ሌላም አለ። ይሄ አካባቢው ናጅማ ይባላል። ለምታውቁ ሰዎች ናጅማ ይባላል። ታሪኩን ታውቃላችሁ። አንድ ወንድም እናቱ ሞቱ። የትኖራ ይባላል። በደርግ ጊዜ በጣም የሚታወቅ ሀገር ነው። የአምራቾች ህብረት ስራ ማህበር እዛ ጋር ወደ ጌታ መጡ። ሁሉ ብዙ ሰው መጣ ወደ ጌታ። አንዱ እናቱ ሞቱ። እናቱ የት ይቀበሩ? ሬሳ ማናስወጣም ተባለ። አትቀበሩም ተባለ። ቤት ተቀበሩ። ቤት ደግሞ ለምን ቀበራችሁ ደግሞ ሌላ ጣጣ ነው። አሁን ኮሚሽነር ሆኗል። እዚህ ስመጥር ነው። እዚህ አዲስ አበባ ያን ትልቅ መስሪያ ቤት ኃላፊ ነው። ያኔ 100 አለቃ ነው። ያው ሰው መጥራት ስላልፈለኩ ነው። እና ማርቆስ 100 አለቃ ነው። 100 አለቃ ቢሆን ትልቅ ማዕረግ ነው። ያኔ አናገራቸው። ሰደቡት። ግን ከቤት ሬሳውን አውጥቶ ሲሸከም ያ ፈሳሹ ይፈስሱ። ወንጌል
ሌላ አገልጋያችን አሁን እዚህ አዲስ አበባ ይኖራል። ስንታየው እሱን ስም መጥራት እችላለሁ። በግ ሰረክ ተብሎ አገልጋይ ነው። በጦር ወቅተው ጥቂት እህቶች በእነሱ ገብተው አጥርፈውት እስር ቤት ይዘው ሲሄዱት ለምን አልገደላችሁትም ነው ያላቸው ሊቃውንቱ። እና ምን አድርጋችሁ አገኛችሁ? በግ ሰርቀው ሲበሉ አገኘናቸው ብለው የታረደ በግ ቆዳ አልብሰው እስር ቤት አድርገው በአንድ እንጨት እንዳርገው ተሸክመው ታጥፎ ማለት በአንድ እንጨት ሰው በአንድ እንጨት አይሸከምም ማለት ይሄ ነው ወንጌል እዛ ሀገር። እግዚአብሔር ባርክህ ስንታየው። አሁን ጌታ ባርኮ ልጆች ወልደህ በጤና ሆነህ የፈራነውን ጤና ሁሉ ሰላም ሆኖ ልጅ ወልደህ በሰላም ስላለህ እግዚአብሔር ይባረክ። ሌላ ልንገርህ፣ ቢቡኝ የሚባል ሀገር እንዲሁ ቢቡኞች ታስታውሳላችሁ። በደብረ ማርቆስ አውራጃ በአውሮፕላን ስትሄዱ ጮቄ ደርሰናል የምትባሉበት ተራራው ማለት ነው። እዛ ክርስቲያኖች አሉ። አንድ አባት ሞቱ፣ መቅበሪያ የለም። ደብረ ማርቆስ ቢደወል ምን ቢባል ምን ቢደረግ እንቅበርም ጓሯችን እንቅበር፣ አትቀብሩም። እሺ ውሰዱልን፣ አንወስድም። ይህ ምን ማለት መሰላችሁ? እንዲህ ስናረጋቸው ቀጣዮቹ ምን እንድናረግ ነው? እንዲመጡ እናረጋቸዋለን። ግን 3 ቀን 4 ቀን ሳይቀበሩ እየተነጋገሩ ከማርቆስ ካለ መንግስታት አካል ጋር ማለት ነው ውጭ ተቀበሩ። በረዶ ይመታናል አንሱ ተባለ። በረዶ ደግሞ ስጋት አላቸው ሰዎቹ ማለት ነው። ኦርቶዶክስ ይሰጋል። ግን በጭንቅ ተቀበሩ። ከዛ ወጥተው ማርቆስ ነው የሄዱት። አስክሬናቸው ይሄ ነው ወንጌል። የሁሉ ግን ሆኖ ወንጌል ሁልጊዜ ያብባል። ወንጌል መቼውንም አይሸነፍም፣ ተሸንፎም አያውቅም። ባየሁት የ40 ምናምን ዓመት ከ45 ዓመቴ ነው እንግዲህ በጌታ ከሆንኩ 45 ዓመት ሙሉ ሰሜን ላይ አይቼዋለሁ። ሰሜን ላይ እያበበ which means ስደት የለም ማለት አይደለም። ስቲል ነው ስደት አለ። በሰሜን እንግዲህ ሰሜን ስንል እኛ ጎጃምንም ጎንደርንም ሌሎችን ሙሉ እንጠቅሳለን አይደል? ግን እንደው አሁን ስለ ጎጃም ነው እያወራ ያለሁት እና ስለ ጎጃም ብናወራ ዝም ብዬ እንዲህ ልበል። ደጀን ላይ 2 ቤተክርስቲያን አሉ። ሙሉ ወንጌልና መሰረተ ክርስቶስ ብል ይሻላል። ቢቸና ላይ 3 ቤተክርስቲያን አለ። ህጋዊ ነው የማወራችሁ። ምስጋና ሙሉ ወንጌልና መሰረተ ክርስቶስ፣ ሞጣ ላይ 2 ቤተክርስቲያን ሙሉ ወንጌልና መሰረተ ክርስቶስ፣ አዴት ላይ መሰረተ ክርስቶስና ሙሉ ወንጌል፣ ባህር ዳር ላይ ሁሉም አዲሱም የቆየው ይልቁንም እንደ ሙሉ ወንጌል እንደ መሰረተ ክርስቶስ አይነቶች ደግሞ እጅግ በጣም በስተው እንደ ቃለ ሕይወት አሁን በስተው መካነ ኢየሱስ በስተው ገነት ሕይወት ብርሃን በጣም ሻይናውት እያደረጉ ደግሞ ዩኒቨርሲቲ ተማሪዎችም አሉ። አሁን የሁሉ ሲደመር መራዊ 2 ሌጋል ቸርቾች አሉ። ደግሞ አዳዲሶችም አሁን አሉ። ዳንግላ፣ ዱር ቤቴ፣ እንጅባራ፣ ማርቆስ፣ ፍኖተ ሰላም፣ ቡሬ፣ ሽንዲ፣ ቻግኒ፣ ፓዊ ያልጠራቸውም ቢኖሩ ህጋዊ ቦታ ባይኖረንም ግን ቸርቾች አሉ ማለት ነው። እና በቁጥር ስናስብ እንደ ደቡቡ እንደ ምዕራቡ አታስቡ። በጣም ገና ስራ ይጠይቃል። ይልቁንም ደግሞ አሁን ብዙ ሰው እየወጣ ስለሆነ አሁን ባለው ሲቹዌሽን ላይ እየወጣ ስለሆነ እንደገና ሌላ ስራ ነው የሚጠብቀን። ሌላ ስራ ይጠብቀናል። ሌላ የተከፈተ በር ግን ይታየኛል። ምክንያቱም ገጠር ያለው ወደ ከተማ እየመጣ ነው። የኛ ህዝብ ወደዚህ እየወጣ ነው እና አዲስ እንደገና የወንጌል ስራ ደግሞ ይታየናል እና ብዙ ያው 1 ነጥብ አንበልጥም። እስካሁን የነበርነው 0.9 ምናምን ነበር። በሰሜን ላይ ያለነው ትንሽ ነው። ሆኖም ግን እነዛ ያሉ ክርስቲያኖች ግን ያው ምርጥ ናቸው። ምርጥ የኔ ሴንስ አንዴ ድነዋል። በቃ በጣም ብዙ መከራ ተደራርቦበት ካልሆነ በስተቀር ጌታን የሚተው ማመቻመች የሚባል ነገር ያው የለም ማለት ነው። እሺ
ያው ቅድም እንዳልኩ መንፈስ ቅዱስ እንደዛ ተሞላው አይደል? ሌላኛው ጊዜ እኔ መንፈስ ቅዱስ በጣም ተናገረኝና ተሞላው ምለው ወይም ደግሞ ለህይወት መሬት የሰጠኝ 1977 ዓመተ ምህረት መስከረም 1 ነው ማረሚያ ቤት እያለሁ እሱም ለወንጌል ስራ ለይቼሃለሁ ያለኝን ማለት ነው። እና 1977 እስር ቤት ነበርኩ። ቅድም እንዳልኩት ያው አሳጥሬ ስለነገርኩ ነው። 12ኛ ክፍል ለመፈተን ፈተና 12 ቀን ሲቀረኝ ታሰርኩ። ተማሪ ሆኛለሁ ብያለሁ። በዛው ስር እያገለገልኩ ያለሁት እና 1976 ግን ታሰርና 15 ሆነን ብያለሁ። እና አንዳንዶቹ ዩኒቨርሲቲ ተማሪዎች ነበሩ፣ አንዳንዶቹ መምህራን ናቸው። ሁላችንም የግላችን ኑሮ እንደምንኖር ነበር የምናስበው ብናገለግልም። እኔ ዩኒቨርሲቲ ገብቼ ነው ማገለግል ብዬ ነበር የወሰንኩት። ግን መስከረም 1977 ዓመተ ምህረት ግን እኔን ነው የምታገለግለው ዩኒቨርሲቲ አትገባም አለኝ አልኩ። ሰው ለማኝ አይለኝም፣ ሰው ሰነፍ አይለኝም ነበር ያልኩት። እና ታገለግለኛለህ አለኝ። ድምፅ አይደል? ስለዚህ እኔም ወጥቼ ሊጠይቁን ለመጡት ከዛሬ ጀምሮ አገልጋይ ነኝ ማለት ጀመርኩ ማለት ነው። እና እሱን ድምፅ አልረሳውም። ሌላው እንግዲህ መንፈስ ቅዱስ ድምፅ እኮ ስታገለግል ለምሳሌ ስትጸልይ ፈውስ የሚያስፈልጋቸው ሰዎች ይኖራሉ። እና እኔ የማረሳው በ79 80 በጣም የመንፈስ ቅዱስ ድምፅ የምሰማበት ጊዜ ነው። እዚህ ቦታ ሄጄ ለማገልገል ሲሄድ መንፈስ ቅዱስ እንዳለኝ ነው የሚሆነው፣ በውስጤ እንደተሰማኝ ነው የሚሆነው። እና አሁን ወደ መራዊ ልመልስህ። የ1979 ነው ወንጌል እዛ የገባው። ትንሽ ቦታ ናት፣ ገጠር ናት። እና እዛ ጋር ይደረግ የነበረው ያ ከጠንቋው ጋር ማለት ነው የነበረው ታምር ፈውስ እግዚአብሔርን በጣም እንዳውቁ ያደረገኝ። ለምሳሌ አጋንንት ሲተሞሉ በልሳን ይጸልዩ ነበር። በልሳን ማለት ነው። እንደዚህ አድርጌ እየሰማሁ የመንፈስ ቅዱስ ድምፅ እንዳልሆነ መንፈስ ቅዱስ ነገረኝ። እና በዚህ ጋር በልሳን የሚጸልዩ ክርስቲያኖች ለመንፈስ ቅዱስ እየጸለይኩላቸው ስለሆነ እየተሞሉ ናቸው። እና በጣም እግዚአብሔር ከመስራቱ የተነሳ ግን አጋንንት እያታለለ ነው በዛ ውስጥ። እና አሁን እስራኤል ሀገር የሚኖር ወንድማችን ጎዳዴ ብሎ ልጅ አለ። እና እስቲ ና አልኩት። ምን እየተሰማ ነው አልኩት። በጣም ደስ እያለኝ ነው አለኝ። ይሄ የአጋንንት መንፈስ ነው በኢየሱስ ስም አለ። ቆይ ዝም በል አልኩት። እና ጸጥ በል አልኩት። አላለም። እና የነቢያት መንፈስ ለነቢያት ይገዛል ይላል የእግዚአብሔር ቃል። አንተ እውነት መንፈስ ቅዱስ ከሆንክ ጸጥ በል። ይሄ መንፈስ ቅዱስ ምሪት ነበር ለኔ። ቀጠለ። አይሁ አልኩት። አሁን ገስጸዋለሁ፣ መንፈሱ ይጮሃል ስለው እና ገሰጽኩት፣ ጮኸ ማለት ነው። መንፈስ ቅዱስ እንደዚህ ነው ማረሳው። እዚሁ ሳልወጣ ልንገርህ፣ በላቀ ብዙ ፈውስ ፕሮግራም አዳዲስ ሰው ስለሚመጣ ወንጌል የመጣበት ጊዜ ስለሆነ መጥራት ብቻ ነው። ዝም ብለህ አንተ ሰውን ትጠራዋለህ እና ያማሃል አይደል? አሁና ከሊ ያማሃል አይደል? አምጣው ነው ደስ አይልም? ይሄ መንፈስ ቅዱስ አንዱ ሰውን የጠራበት ነው። አሁን ዛሬ ሰዎችን ብዙ ብናወናብድም ድንቆች፣ ታምራት፣ ምልክቶች የእግዚአብሔር ሕልውና የሚገለጥበት መንገድ መሆኑን ምስክር ነኝ። መነገጃ ግን አይደለም። መብያ አይሆንም፣ መጠጫም አይሆንም፣ መልበሻ አይሆንም። እና ሌላ ቀን ደግሞ ኃይለኛ የመንፈስ ቅዱስ እንቅስቃሴ ሆነና ፈውስ ነበረ። አዳዲሶች ናቸው። አንድ ወንድም መንፈሱን ቢያለን ብንለው ብናደርገው ብንገስጸው ምን ብንለው ግን መንፈስ ቅዱስ ወስድ telling me one thing ሰራውና ስፒሪት ነው ሰራውና እናንተ ተኙ ልጆች አልኳቸው። እኛ ከዚህ ጋር ስንደክማና ሳር ቤት ነው። ሳር ቤት ታውቃላችሁ? ሳር ቤት ካለ እዚህ ጋር ምድጃ ነው ማለት እና እሱን አጠፍተን ሰዓቱን አጠፍተን እኮ ነው እኛ የምንጸልየው። እና እዚህ ምድጃ አለ፣ እሱ ጥግ ነው። እኛ እንተኛለን፣
እሱ ተንበርክኮ ያድራል፣ ከጌታ ጋር ይግጠም እሱ። እኛ ምን አደከመናል? እና እውነትም ተኛን። እሱ ተንበርክኮ አደረ። ስነቃ ግን ኧረ ፍቱኝና ልሂድ፣ ኧረ ፍቱኝ ይላል። አያሌው ጌታ ይባርክህ። ዛሬ በህይወት ስላለህ ወልደህ ከብደህ ስላለህ አንተ ወንድም ጌታ ይባርክህና ተነሳን አለው። ፍቱኝና ልሂድ አለ። እዘዙኝ አለ። በጌታ ስም ገሰጽ ነው ወጣ። ያው አስተማሪ ነበር፣ አሁንም አስተማሪ ነው። አክቹዋሊ ይሄ የመንፈስ ቅዱስ ስራ ነው። ሽባም ሲፈውስ አውቃለሁ። ባይዘው ፕሊዝ እንደው ዛሬ እግዚአብሔር የማይሰራ እንዳይመስለን። የሞተም ሲነሳ አይተናል እና ሽባም ሲነሳ አይቻለሁ። መንፈስ ቅዱስ ለእኔ በጣም ወንድም ልበልህ፣ አባት ሁሉም ይለዋል። ለእኔ መንፈስ ቅዱስ የህልውና መሰረት ነው። መንፈስ ቅዱስ በልሳን ካልጸለይኩና አጋንንት ሲጮህ ካልሰማሁ እንደውም አእምሮ ይያዛል፣ ወደ ክህደት ዓለም ይሄድብኛል። እና ሁልጊዜ ለእኔ መንፈስ ቅዱስ በቃ ምን ብዬ እንደምገልጸው አላውቅም፣ ህልውናዬ ነው። የመንፈስ ቅዱስ ድምፅ ካልሰማሁ፣ ሲጸለይም በልሳን ካልሰማሁ፣ አጋንንትም እንደው ሲወጣ ካልሰማሁ ካላየሁ እና በውስጥ በልሳን ካልጸለይኩ ይጸለይኩም አይመስለኝም። እና ሰው እንዳረብሽ እያልኩ ጠንቅቃለሁ። ብቻ ጠንቃቃ ነኝ። ያው ታውቃላችሁ ጥንቃቄን። ግን ብቻህን ብትሆን ምንድን ነው ካልከኝ በልሳን እጸልያለሁ። በልሳን ስጸልይ በመንፈስ ቅዱስ ኃይል እሞላለሁ፣ ታደሳለሁ እና እንደ ልጅ ነው የሚያደርገኝ። ባይዘው አሁን ወደ 62 ዓመት እየተጠጋው ነው። ግን ስለ መንፈስ ቅዱስ ከተነሳ እንደገና ድሮ ልጅ ሆኜ ያደረገ የነበረው እሱን ነው የማየው። ባጭሩ መንፈስ ቅዱስ ለእኔ መሪ ነው። መንፈስ ቅዱስ ባይመራ ይኖር አሁን እኔ የምኖረው አዲስ አበባ ወይ አሜሪካ ወይ አውሮፓ። ብዙ ሰዎች አሁንም እዛው ነኝ ስላችሁ ይደንቃቸዋል። ከመንፈስ ቅዱስ መሬት ስላልተሰጠኝ ነው። መንፈስ ቅዱስ የኔ መሪ ስለሆነ፣ ለምሳሌ አሁን ሲቹዌሽናችን ጥሩ አይደለም። ባህር ዳር አካባቢ እንደምታውቁት እና ጓደኞች ከመሳሳታቸው የተነሳ በጣም እዛ እንድኖር ድንገት ሀፕን ቢያደርግ የሆነ ነገር ያው ባላንስ ስለምትለው ስደት ቢመጣ ተቃውሞ ቢመጣና ቢወስዱኝ ቢያስሩኝ ወይ ደግሞ ሚሊዮን ብር ክፈል ቢባል ምናምን ስለሚሰጉ አገር እንድለቅ ይፈልጋሉ። ጸለይኩ። መንፈስ ቅዱስ ግን ስቲል ድምፅ አላሰማኝም። ቢኮዝ ያለማመደኝ ነገር ስላለ መሪ ነው ማለት ነው። መንፈስ ቅዱስ መሪ ነው። የት መሄድ እንዳለብኝ እንኳ ይነግረኛል። የት መሄድ እንዳለብኝ፣ ምን ማድረግ እንዳለብኝ። ስለዚህ ስቲል አም ባህር ዳር ማለት ነው። ወይ ጉድ! በማን ላይ ቆመሽ እግዚአብሔርን ታሚያለሽ የሚባል ታውቃለህ? በጣም ነው የምወደው። እሱ ግን ይወደኛል ለምን በለጠ። የናዝሬቱ ኢየሱስ ያኔ ስታገኘኝ ከሃዲ ሆኜ አንተን ስሳደብ ሳላቀው እና ከዛ ባርነት ውስጥ አውጥተህ ከስካር ዓለም አውጥተህ ጓደኛ ሆነ አብረን እነኝን 5 ዓመታቶች አብረን እንደ ጓደኛ፣ እንደ ወንድም፣ እንደ አባት አብረን ስለቆየን ኢየሱስ ስቲል እወድሃለሁ። የኔ ተስፋ አንተ ነህ፣ የኔ መመኪያ አንተ ነህ። የልጅነት አምላኬ በኢየሱስ ፎክር ታገኛለህ። እስከ ሽበት እስከ ሽምግልና አልጥልም ይላል እግዚአብሔር ቃልና እስከ ሽበት እስከዚህ ድረስ በክብር በሞገስ በእውቀት በጥበብ የሞላኸኝ የናዝሬቱ ኢየሱስ አከብርሃለሁ፣ እወድሃለሁ። ቀሪ ሕይወት ዘመኔም ዛሬም ባንተ እጅ ነው እና ጌታ ሆይ ተባረክ።